በተለየ ሐሳብ ድንቅ ድንቅ ነገሮችን ይዘን መተናል። እናንተም ደግሞ ለመስማትና ሼር ለማድረግ ሐሳብ አስተያየታችሁን ለማጋራት በሩ ክፍት ነው። አብረን ቆይታ እናደርጋለን። ቪዲዮ ሲጀመር ላይክ እና ሼር መደረጉ አይረሳ። አሁን የምናነሳው ሐሳብ ከአምደው ሚካኤል ጋር ተያይዞ እዛ ቦታ ያሉ ተአምራትን እየሆኑ ያሉ ጉዳዮችን ነው ወደ እናንተ የምናቀርብላችሁ። እንደው አምደው ሚካኤል ምን ሰራ፣ ምን እያደረገ ነው፣ በፊትም አሁንም ወደፊትም ምን ያደርጋል የሚለው ነገር ላይ በደንብ ስለምንነግራችሁ፣ ለማንኛውም ግን ቪዲዮ ሳይረዝም አድራሻችንን እናገር። እሺ፣ አድራሻችን እንግዲህ አምደው ቅዱስ ሚካኤል ገዳም ሄዳችሁ ለመዳን ለመፈወስ የተጨነቃችሁ ያዘናችሁ በልዩ ልዩ መከራ ጭንቀት ውስጥ ያላችሁ በትዳር በጤና በበረከት በማጣት ልጅ በማጣት አጠቃላይ በመናፍስቱ ዓለም አሰራርና ሴራ በየጊዜው በየቀኑ መተት እየተላከባችሁ የተቸገራችሁ ሰዎች ካላችሁ ወደዚህ ቦታ ለመሄድ አሁን ሰኔ 11 ሄደን ሰኔ 13 እንመለሳለን። ለበለጠ መረጃ ደግሞ በ0960606060 72 መጨረሻው 3 ጊዜ 60 ማለትም መጨረሻውን 72 አድርጋችሁ ብትደውሉ፣ አለዛም ደግሞ እንደ አማራጭ 0985161616 3 ጊዜ 16 መነሻውን 85 በማድረግ ብትደውሉ እናስተናግዳቸዋለን። በአካል ደግሞ መርካቶ ቅዱስ ራጉኤል ቤተክርስቲያን ፊት ለፊት ንዋያተ ቅድሳት መሸጫው ህንፃ ላይ 3ኛ ፎቅ የቢሮ ቁጥር 55 ላይ እንገኛለን። በጣም ጥሩ እናመሰግናለን። አሁን የተገናኘነው ከጉዞ መልስ በኋላ ነው። የትኛው ጉዞ? ግንቦት 14 ወደ አምደው ሚካኤል ልዩ ጉዞ ነበረ። ከዛ ጉዞ በኋላ ነው የተገናኘነው። መምህር እንግዲህ በአሁኑ ጉዞ እኔ አልተገኘሁም በአንዳንድ ጉዳዮች ምክንያት። እንደው ጉዟችሁ እንዴት ነበረ? የአምደው ሚካኤል ነገር ያው ይለያል። እኔ በመቅረቴ ብዙም ደስ አላለኝም፣ ግን እናንተ ሄዳችሁ መታችኋል። የአሁኑ የግንቦት 14 ጉዞ ምን ነበር? እንዴት ነበር? የሚገርምህ ነገር እንዳልከው አንተ አልተገኘህም። እንግዲህ በአንድም በሌላም አጋጣሚ አልተገኘህም። ነገር ግን በጣም ብዙ ሰዎች ተገኝተውበታል፣ ታድመውበታል። ከመነሻ እስከ መድረሻ ድረስ በሚገርም እግዚአብሔራዊ ተአምር አምደው ቅዱስ ሚካኤል ብዙ ድንቅ ድንቅ ተአምራትን አድርጎ ደርሰን የመጣንበት ስራው የተገለጸበት ያ ሁሉ የሄደው ሰው ሁሉ ምን አይነት ተአምረኛ ቦታና ምን አይነት የቃል ኪዳን ስፍራ ነው ብሎ በጣም የተደነቀበት፣ ጥላት እንዳንሄድ አንዳንድ ነገሮችን ኦብስታክል አድርጎብን ነበረ እና ያን ሁሉ አምደው ቅዱስ ሚካኤል በተአምሩ ደርሰን እንድንመጣ ረድቶናል። የሄዱትም ሰዎች ደግሞ አሁን ምስክርነታቸውን እየሰጡ ይገኛሉ። ምክንያቱም የዚህ የቦታ ቃል ኪዳን ምንድነው? መተት በየጊዜው ለሚታደስበት ወይም ለሚላክበት ሰው እዛ ቦታ ላይ መቋሚያ በማስጣል ጸሎት ሲደረግለት ስመ ክርስትናውንና ጸሎት ማስደረጊያ መባውን ያስገባል። አባቶች ካህናት ተሰብስበው ጸሎት ያደርሳሉ፣ ሰላም ለኪ ያደርሳሉ፣ ይደግማሉ። የቃል ኪዳኑ ስፍራ ስለሆነ ያ ስመ ክርስትና ገብቶ ቤተ መቅደስ ይቀመጣል። እዛው ቅዱስ ሚካኤል እየባረከው የጠላትን አሰራር እየደመሰሰ የብዙዎች ታሪክ እየታደሰ አሁን ምስክርነት እየሰጡ ይገኛሉ። የሚገርም ነገር ገና ወደዛ ሲሄዱ የተደረገላቸው ሰዎች አሉ መንገድ ላይ። እንደገና ደግሞ ከዛ ሲወጡ ስልካችሁ እዛ ስልክ አይሰራም። ያው እንደሚታወቀው በረሃ ውስጥ ነው ያለው፣ የእግር መንገድ አለው፣ ትንሽ ውጣ ውረድ አለው። ቢሆንም ግን የበረከት መንገድ ነው፣ የድህነት መንገድ ነው። በጣም እየወደቁ የዳኑ ሰዎች አሉ። የዲስክ መንሸራተት ያለባቸው የተለያየ ችግር ያለባቸው ሰዎች እዛ ቁልቁለቱን ሲወርዱ ሲወጡ እዛ ሲወድቁ እዛው ላይ በሽታቸው ወድቆ ምስክርነታቸውን እየሰጡና እየሰጡ ያሉ ሰዎች አሉ። እስቲኖስ ባለህንበት ሁነን ራሱ በተጨነቅን ጊዜ አምደው ቅዱስ ሚካኤል ድረስልኝ ብለው ሲጠሩት ፈጥኖ ደርሶ ስሙ በተጠራበት ቦታና ሁኔታ የብዙ ሰዎች ታሪክ ተቀይሮ ጉዳያቸው ተስተካክሎላቸው ምስክርነት እየሰጡ ይገኛሉ ለማለት እወዳለሁ።
በጣም ጥሩ። አዎ አምደው ሚካኤል እንግዲህ ከምድራችን ከዓለማችን ለየት የሚልበት ምክንያት ምንድን ነው ከተባለ የሚችል በአካል ሄዶ ቢማጸን የማይችል ደግሞ ችግር ውስጥ ያለ ሰው ደግሞ ባለበት ቦታ ሆኖ ክርስትና ስሙን ቢልክ ከዛ ደግሞ ክርስትና ስሙ እዛ ሄዶ መንበሩ ቢቀመጥለት ባለበት የሚደርስና ለውጥን የሚያገኝ የሚሰጥ ታቦት ማን ነው ከተባለ ሁልጊዜ እንደምንናገረው አምደው ሚካኤል ነውና አምደው ሚካኤል በዚህ ይለያል። ምንም ጥርጥር የለውምና እንግዲህ ከእስካሁኑ ጉዞች የሚለዩበት ያሁኑ አምደው ሚካኤል የሚገርመው ጻድቃን ያዝራቸዋል መሰል ስቲል ያው እንግዲህ እስከዛሬ የተለመደው ምንድነው ከአዲስ አበባ ተነስተን ቀጥታ ገዳሙ ነበር እናጥረው አይደለ? አዎ። በአሁኑ ግን ከገዳሙ ሳይደርስ መሀል ላይ ጻድቃኔ ታጥሯል። እና ሄዳችሁ ደግሞ እንደገና በማግስት ደግሞ ወደ አምደው ሄዳችሁ አድራችሁ ተመሳችኋልና እንደው እስኪ እንዴት ነበር እዚህ ጉዳይ ላይ? ያው እንግዲህ ብዙ ሰዎች ምስክርነታቸውን ሲሰጡ እኔ ጻድቃኔ ማርያም ለብዙ ጊዜ ለብዙ ዘመናት መሄድ ይፈልግ ነበረ፣ ግን ደግሞ በአንድም በሌላም ደጅሽን አስረግጭኝ እያልኩኝ ብዙ ዘመን አስቆጥሬያለሁኝ እና የሆነ ሰዓት ላይ መንገድ ትንሽ ጥሩ አልነበረም የሚል እንትን ስንሰማ እስቲ ቆይ እዚህ ገብተን ያለው ሁኔታ እኔ የሚለውን ተነጋገርንና ወደዛ ስንገባ በጣም ብዙ ሰዎች እዛ ቦታ ላይ ታሪካቸው የእሷ ቃል ኪዳን እንዳይቀርብን እሷ ባሰበችው እናታችን የአፄ ዘርዓ ያዕቆብ እመቤት ብዙ ሰዎች ሊባረኩ የታሰቡ ሰዎች ነበሩ። ጸልየው ደጅሽን አሳይኝ አስረግጪ ብለው ለብዙ ዘመን የጸለዩና የጠየቁ ሲጠይቁ የነበሩ ምዕመናን እዛ በዚህ ጉዞ ታድመው ስለነበረ እነሱ ሳያስቡት ሳያውቁት የጠየቁት ሌላ ጊዜ እሷ ያሰበቻቸው ሌላ ጊዜ በአሁን ሰዓት ስለነበረ በጣም ብዙ ሰው እስኪ ለመጀመሪያ ጊዜ እዚህ ጻድቃኔ ማርያም መታችሁ ደጇን የረገጣችሁ ብዬ ስጠይቅ አብዛኛውን ሰው አያውቃትም። አብዛኛውን ሰው እና በጣም ነው የተደነቁት። በጣም ነው በቃ በጣም ከምልህ በላይ እንባና ሳቅ የተቀላቀለበት ደስታ የተቀላቀለበት መልስ ነበር የሰጡኝ። በጣም የሚገርም ነው። ከአእምሮ በላይ ነው። መናገር አንችልም። በጣም የሚገርም ነው። ብዙ ጊዜ ጠየኳትኝ፣ ግን እኔ ዛሬ እዚህ እንመጣለን ብለን በጭራሽ አላሰብንም። እኛም ሁላችንም ነን ያላሰብነው። ነገር ግን እግዚአብሔር ባወቀ ደግሞ እኛ ካሰብነው እግዚአብሔር ያሰበው የተሻለና ምንም አንጻራዊ ነገር የሚገባበትም አይደለም እና እዛ አደርን። ጧት እንደገና ወደ አምደው ቅዱስ ሚካኤል ገዳም ወደዛ ሂደናል ማለት ነውና መንገዱም ተስተካከለልን። እንድንቆይ ያደረገን ነገር ያ ነገር ተወገደ። አምደው ቅዱስ ሚካኤል እሳቱን ውሃ እያደረገ የተዘጋውን እየከፈተ የደከመውን እያበረታ የፈራውንም እያጀገነ ነበረ የሄደው። እግዚአብሔር ይመስገን። በጣም ድንቅ ነገር ነው። በተለይ ደግሞ ጻድቃኔ ማርያም ማለት እሷን የማያውቅ በተለይ በዝና በአካል እንኳን ባይገኝ በዝና የታወቀች ናት። ዓለም አቀፍ ቤተክርስቲያን ናትና ጻድቃኔ ማርያም እሷን የማያውቁ ሰዎች ግን በልባቸው ይመኟት የነበሩ ድንገት ሳያስቡት በሌላ ታሪክ አዩዋት ማለት ነው። እንግዲህ ይሄ ሁሉም የእግዚአብሔር ስራ ነውና እንደ አጠቃላይ ግን በቃ በሰላም ደርሳችሁ በሰላም ተመልሳችኋል እና ያው እንግዲህ ቪዲዮዎች አሉ ይለቀቃሉ በመሃል ያሁኑ ጉዞ ምን ነበር የሚለው ነገር ላይ እና እዛ መሃል ደግሞ ምን አለ እንትን ነው ይሄ አድራሹ ተመርቋል። ደስ ይላል በጣም። አዎ በዚህ አጋጣሚ በጣም እኔም በጣም ደስተኛ ነኝ። በነገራችን ላይ ይሄ አድራሹ ነገር ያው በተለይ በአንተ ዙሪያ በጣም ብዙ ደፋት ብዙ ህልም ነበር። በጣም እሱ ምንድነው እንግዲህ አሁን አምደው ሚካኤል ራሱ በፈቀደው መጠን የራሱን እውቅና እየጨመረ መጥቷል። በጣም ከዚህ ጋር ተያይዞ ደግሞ ሰው መሄድ ጀምሯል በብዛት እየተገኘ ነውና ያ ተጓዥ ደግሞ እዛ ከደረሰ በኋላ እንደው ምን ላይ ያርፋል እንደው የሚል በጣም በተለይ አንተ በቃ የቤት ስራ ነበር 24 ሰዓት ታስቦን ነበር እንደው ተጓዥ እየሄደ ሰውም ላይ ነው የሚያርፈው የሚለው ነገር ላይ በጣም ታላቅ ጭንቀት ነበር በውስጥ። በጣም በዚህ የተነሳ ብዙ ድካም ነበር። ባለፈው እንኳን አንድ ቪዲዮ ለቅቄ ጣውላ አስቸከሙ ገደል ላይ ሽማግሌዎች ሁሉ ተሸክመው ይወረዱ ምናምን ያየሁበት ሁኔታ አለ። ከዛም ባለፈ ደግሞ ያው ወጪም ከባድ ነው። አሁን ደግሞ በተለይ ጣውላ የተገዛበት ሰዓት ኦቨር ነበርና ከአቅም በላይ ብር ተገዝቶ ያ ሁሉ ጣውላ ተገጥሞ ምናምን አሁን ደግሞ ምርቃቱ ግንቦት 14 ሲሆን ያው ለአንተ ልዩ ቀን ነው። በአጠቃላይ በጣም በዚህ አሁን
በ2 ወር 3 ወር ውስጥ ራሱ ከግማሽ ሚሊዮን በላይ ነው ቦታው የፈጀው። ምክንያቱም እንደምታውቀው ቦታ የለውም። አዳራሹም ሲሰራ ቦታ ገዝቼ ነው። ማቴሪያሉም እንትን ስትለው በጣም ብዙ እንትን ነው። አሁን ደግሞ የሚቀረው ሻወር፣ ሽንት ቤት ለቦታው የሚመጥን ነገር አስፈላጊ ስለሆነ ህዝበ ክርስቲያኑ ማረፊያ ያስፈልገዋል። የጸበል ቦታ ነው፣ የሱባኤ ቦታ ነው፣ ገዳም ቦታ ነው። ሰው የሚበዛበት ስለሆነ መጸዳጃ ቤት ግድ ያስፈልጋል። ሻወር ቤት ያስፈልጋል፣ ሱባኤ ቤት ያስፈልጋል። ለዛ ደግሞ የሚሆን አሁንም ጥር 21 ቦታ ገዝተናል። ያ ቦታ የተገዛበት እንደገና ደግሞ አሁን ይሄ ጣውላ የተባለበት ምናምን ሲደመር ወደ ግማሽ ሚሊዮን ነው የፈጀ ነውና እግዚአብሔር ይመስገን። አሁን አዳራሹ በእርግጥ አሁን ምንድነው የሚቀረው ብትለኝ በሮች ይቀሩታል፣ ሊሾ ማድረግ ይቀረዋል። ያው አንገብጋቢ የሆኑ ነገሮች ተከናውነዋል። ትክክል። ዋናው ማረፊያው ነው እና አሁን መጸዳጃ ቤቱና ሻወር ሽንት ቤት መስዋዕት መግቢያው ነው እንትን የሚለው የሚቀረን። እሱን ደግሞ እንግዲህ እንደዚሁ እያልን አዳራሹን ሰርተናል። ይሄንን መስራት አያቅተንም፣ እንሰራዋለን